ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ለዛሬ ይዤላችሁ የመጣሁት የወር አበባ ሲጠፋ መንጭቆ ማስነሳት ለምን ጥሩ እንዳልሆነ ይሆናል። ከአመጋገብ ጋር የተያያዙ ህመሞች አሉ። ከነዚህ ውስጥ አንደኛው አኖሬክሲያ ነርቮሳ የምንለው ነው። ይሄ እንግዲህ በጣም አደገኛ የሆነ የአእምሮ ህመም ነው። ይሄ ህመም በብዛት ሴቶች ላይ ነው የሚከሰተው እና በእነሱ አእምሮ እኔ በጣም ወፍራም ነኝ ብለው ነው የሚያስቡት። እናንተ ስታያቸው ግን በጣም ቀጫጫ ናቸው። ከዛ ወፍራም ነኝ ብለው ስለሚያስቡ የሚበሉትን መጠን በጣም ይቀንሳሉ። ከዛች ከበሏትም ላይ ደግሞ ከመጠን በላይ ስፖርት ይሰራሉ። አንዳንዶቹ ደግሞ በተለያየ መንገድ የበሉትን ያስወጡታል። ለምሳሌ ኢንዲዩስ አድርገው ያስመልሳሉ፣ ላክሴቲቭስ መድኃኒቶች ይወስዳሉ ወዘተ። እና እንግዲህ ልክ እንደዚህ ሲሆን ሰውነታቸው እየከሳ የሚወስዱት ምግብ መጠን እየቀነሰ ሲመጣ ተፈጥሮ ምን ትላለች? እንደ እቺ ሴት ብታረግዝ አሁን የምትበላው ነገር ለራሷ ራሱ በቂ አይደለም እና ጽንሱን በረሃብ ልገለው ነው፣ የወር አበባ ቢቀርባት ይሻላል ይልና ተፈጥሮ የወር አበባ መምጣት ያቆማል። ከዛ በኋላ እንግዲህ የወር አበባውን ለመታከም እድሜያቸው እንግዲህ 10ዎቹ 20ዎቹ መጀመሪያ ላይ ነው እነዚህ ሴቶች በአብዛኛው እና ይደናገጣሉ። ከዛ የወር አበባ እንዲመጣ ይፈልጋሉ። ግን ከአመጋገብ ጋር የተያዘውን ነገር እንደ ህመም ገና አልቆጠሩትም፣ አይረዱም። ስለዚህ ልክ እንግዲህ አሁን የመኪና ባትሪ እየደከመ ይመጣና የሆነ ቀን ብሎ አልነሳም ይላል። ከዛ ያለው አማራጭ ሁለት ነው። አንደኛው በኬብል ከሌላ መኪና ባትሪ አገናኝቶ መንጭቆ ማስነሳት፣ ጃምፕ ስታርት የሚባለው። አለበለዚያ ቁልቁለት ላይ ገፍቶ ድንገት ሲነሳ በቃ ከተነሳ ለመሞከር። እነዚህ ግን የአጭር ጊዜ መፍትሄዎች ናቸው። በዋናነት ባትሪ ከደከመ መፍትሄው ባትሪ መቀየር ነው። አለቀ። በየቀኑ እየተነሳ ከሰው ኬብል አቀጥልም እና የወር አበባ ሲጠፋ እነዚህ ሴቶች ግን የወር አበባ እንዲመለስ ይፈልጋሉ። ከዛ አንዳንድ ሐኪሞችም ይተባበሯቸዋል እና የወር አበባ እንዲመለስ የሚያደርጉ መድኃኒቶች አሉ። አንድ ሴት ማህፀን እስካላት ድረስ የወር አበባ እንዲመለስ ማድረግ ይቻላል። በጣም ቀላል፣ የተወሰኑ የሆርሞን መድኃኒቶችን መስጠት ነው። ከዛ በኋላ ሪዘምፕሽን ኦፍ ሜንስትሩዋል ሳይክል ይቀጥላል። ይሄ ግን ችግር አለው። ልክ በኬብል እንደማስነሳት ነው፣ ጃምፕ ስታርት እንደማድረግ ነው እና ይሄ መንጭቆ ማስነሳቱ ብዙ ሳይድ ኢፌክትስ አሉት። የመጀመሪያው እንግዲህ ተፈጥሯዊ አይደለም እና በዋናነት ከአመጋገብ ጋር የተያያዘ የአኖሬክሲያ ህመም ህክምናው ምግብ መመገብ ነው፣ ኒውትሪሽናል ሪሃቢሊቴሽን ነው እና እኛ የምንፈልገው በልተው ሰውነታቸው ጥሩ ሲሆን ተፈጥሮም አሁን ለራሷም ትችላለች፣ ጽንስም ቢፈጠር ጽንሱንም መመገብ ትችላለች ተብሎ የወር አበባው እንዲመለስ ነው የምንፈልገው እንጂ ዋናው ችግር ሶልቭ ሳይደረግ የሲሚንቶ ስንጥቅ ላይ ከላይ በጋዜጣ መሸፈን ኢዝ ዩዝለስ። ሁለተኛው ደግሞ አኖሬክሲያ ነርቮሳ ያለባቸው ሴቶች በአብዛኛው ህክምና እኔ ታምሜያለሁ ብለው አያስቡም። ስለዚህ እያንዳንዷን ኤክስኪውዝ ይጠቀማሉ። ለምሳሌ አንድ ሴት የወር አበባ ከጠፋ ይሄው ታመሻል፣ የወር አበባ እስኪጠፋ ድረስ ክብደትሽ ቀንሷል ብሎ ለማስረዳት ይቀላል። እነሱ ግን በአርቲፊሻል መንገድም ጃምፕ ስታርትም ተደርጎ የወር አበባ ከመጣ አምናት ሲኪነፍ ብሎ ለመከራከር ይመቻቸዋል። ኤኒዌይ ይሄ አምናት ሲኪነፍ የሚለው ኮመን ፓተርን ከመሆኑ የተነሳ እንግዲህ ከአመጋገብ ጋር የተያያዙ ህመሞች ላይ የሚጠቀሰው መጽሐፍ ሲኪነፍ ይባላል። በዶክተር ጄኒፈር ጉዲያን የተጻፈ መጽሐፍ ነው። ሲኪነፍ ያለችው ለምንድን ነው? አብዛኞቹ አምናት ሲኪነፍ ስለሚሉ ኖ ዩ አር ሲኪነፍ እያለች ነው። ኤኒዌይ ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ስለዚህ መንጭቆ ከማስነሳት ይልቅ በተገቢው መልኩ ምግብ ተመግበው ሰውነታቸው ተስተካክሎ ከዛ ልክ ዝግጁ ሲሆኑ የወር አበባ እንዲመጣ ነው የምንፈልገው። ኤኒዌይ ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ይህን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉት። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።